የእንግሊዝ ትልቁ ክለብ የትኛው ነው? ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘወትር ወደ እናንተ በእግር ኳስ አጫጭር መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች እየደረሰ ይገኛል። አሁንም የእንግሊዝ ትልቁ ክለብ የትኛው ነው የሚለውን ዳሰሳ ልናስቃኛችሁ ወድናል። የዳሰሳው ባለቤት ቢቢሲ አምሃሪክ ነው። መጋቢት 28 2025 የወጣ ጥናት ነው። አብሮነታቸው የለየም። የብሪታንያ ትልቁ ክለብ የቱ ነው የሚለው ጥያቄ ላለፉት ዓመታት እንዳጨቃጨቀ ዘልቋል። በርካታ ዋንጫዎችን ያነሳው ወይስ ከፍተኛ ገቢ የሚያስገባው ነው የሚለውም የጥያቄው መነሻ ሀሳብ ነው። ብዙ የማህበራዊ ሚዲያ ተከታዮች ያሉት ወይስ ትልቅ ስታዲየም ያለው? በሊጉ ያለው አማካይ ውጤት ነው ትልቅ የሚያስብለው ወይስ ምን የሚለው ጥያቄም መሰረታዊ ጉዳይ ነው። ጭቅጭቁ አሸናፊ አይኖሩም። ምንም አሳማኝ የሚባል አመክንዮ ቢቀርብም የተለየ ሀሳብ መኖሩ ይቀጥላል። ይህንን ከግምት በማስገባት ቢቢሲ ስፖርት በጉዳዩ ዙሪያ በዩናይትድ ኪንግደም ያሉ ከ250 በላይ ሰራተኞችን ሀሳባቸውን እንዲሰጡ አድርጓል። ብዙ አለመግባባት ነበር፣ ደስተኞች ያልሆኑ ሰዎችም ነበረ በአስተያየት መስጫ ጥናቱ ላይ። በመጨረሻም ግን ምላሾችን በማጠናቀር ቀዳሚዎቹን 10 ክለቦች ለመለየት ተችሏል። በዚህ ደረጃ ይስማማሉ፣ ላይስማሙም ይችላሉ። የእርሶን ሀሳብ በኮሜንት ሴክሽን ላይ ያሳውቁ። ብዙዎቻችሁ በክለባችሁ ደረጃ ደስተኛ እንደማትሆኑ እርግጥ ነው። አንዳንድ ነገሮችን ከግምት ማስገባት ግን አስፈላጊ ይሆናል። ይህ ውጤት አማካኝ ተሰልቶ የተወሰደ ነው። ትክክል ነን ብለን ባናምንም እንደ ቢቢሲ ስፖርት ቀዳሚዎቹ የብሪታንያ ክለቦች የሚከተሉት ናቸው ይለናል ቢቢሲ ስፖርት በሰራው ጥናት። በዚህም ማንቸስተር ዩናይትድ፣ ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ፣ ሴልቲክ፣ ቼልሲ፣ ቶተንሃም ሆትስፐር፣ ሬንጀርስ፣ አስቶን ቪላ፣ ኒውካስል ዩናይትድ ተዘርዝረዋል። ጉዳዩን ሳይንሳዊ ለማድረግ ክለቦቹ ቀዳሚ የሆኑባቸውን አንዳንድ ሁኔታዎችም ለመመልከት በቢቢሲ ተሞክረዋል። የትኛው ክለብ ትላልቅ የሚባሉ ዋንጫዎችን በብዛት አሸነፈ? በተለምዶ ክለቦች ዋንጫ በተደጋጋሚ ካነሱ ትልቅ ይባላሉ። ከዋንጫ አንጻር ካየነው ግዙፎቹ የግላስጎ ክለቦች ሴልቲክ እና ሬንጀርስ በቀዳሚነት ይቀመጣሉ። እንግሊዝ ውስጥ ለብቻው ካየነው ሊቨርፑል ቀዳሚ ሲሆን ማንቸስተር ዩናይትድ በቅርብ ርቀት ይከተላል። ሊቨርፑሎች 20ኛውን የሊግ ዋንጫ ባሳለፍነው የውድድር ዘመን በማንሳት ክብረ ወሰኑን ከዩናይትድ ጋር ለመጋራት ከጫፍ ደርሰዋል። በአውሮፓ መድረክም ብዙ ዋንጫ በማንሳት ከእንግሊዝ ክለቦች ቀዳሚ ናቸው። በርካታ የኤፍኤ ዋንጫዎችን ያነሳው አርሰናል ነው። ማንቸስተር ሲቲ በበኩሉ ባለፉት ጥቂት ዓመታት ያነሳቸው ዋንጫዎች በደረጃው ላይ ከፍ ብሎ እንዲቀመጥ ረድቶታል። ቡድኑ ካለፉት 7 የውድድር ዓመታት በ6ቱ የሊጉ አሸናፊም ሆኗል። የዋንጫ ጉዳይ በራሱ አከራካሪ ሲሆን የአውሮፓ መድረክ ዋንጫዎች ከሀገር ውስጥ ዋንጫዎች ይበልጣሉ ማለትም ይቻላል። የትኛው ክለብ በርካታ የማህበራዊ ሚዲያዎች ተከታዮች አሉት የሚለው ደግሞ ሌላኛው ጉዳይ ነው። ቀደምት የሚባሉ ደጋፊዎች የማህበራዊ ሚዲያ ተከታዮችን ብዛት እንደ ማወዳደሪያ ማቅረብን ላይስማሙበት ይችላሉ። ማህበራዊ ሚዲያ ግን ክለቦች ምን ያህል የዓለም ክፍል እንደሚደርሱና ያላቸውን ተቀባይነት ስለሚያሳይ ጥሩ ማነጻጸሪያ ይሆናል። ዋና 4 የማህበራዊ ሚዲያዎች ጠቅላላ ድምር ካየነው ማንቸስተር ዩናይትድ በሰፊ ልዩነት ይመራል። አንዳንድ ክለቦች በተወሰኑ ማህበራዊ ሚዲያዎች ቀዳሚ ለመሆን ችለዋል። ሲቲ ከተቀናቃኙ ዩናይትድ አንጻር በማህበራዊ ሚዲያ ተከታዮች ቁጥር ቢበለጥም በቲክታክ ግን ይቀድመዋል። በጠቅላላ ተከታዮች ቁጥር 6ኛ ላይ የተቀመጠው ቶተንሃም በቲክቶክ ብቻ ካየነው ሁሉንም ክለቦች ይቀድማል። በእንግሊዝ ፕሪሚየር ሊግ ጠንካራ የሚባሉት 6 ክለቦች ቀዳሚዎቹን ስፍራ ሲይዙ በ2015-16 የውድድር ዘመን በአስገራሚ ሁኔታ የሊጉን ዋንጫ ያነሳው ሌስተር 7ኛ ደረጃን ይዟል። በርካታ የማህበራዊ ሚዲያ ተከታይ ያላቸው 10 የእንግሊዝ ክለቦች። በዚህም መሰረት ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ፣ አርሰናል፣ ቶተንሃም፣ ሌስተር ሲቲ፣ ዌስትሃም፣ አስቶን ቪላ እና ኒውካስል ተቀምጠዋል። ከፍተኛ ገቢ ያስገኘው ክለብ የትኛው ነው? ከገንዘብ አንጻር ካየነው ማንቸስተር ሲቲ ቀዳሚ ነው እንደ ቢቢሲ ስፖርት መረጃ። እንደ ዴሎይት ሜኒ ሊግ ጥናት ከሆነ በ2023/24 የውድድር ዓመት 708 ሚሊዮን ፓውንድ ገቢ ያገኘው ማንቸስተር ሲቲ ቀዳሚው ነው። በዓለም አቀፍ ደረጃም በሪያል ማድሪድ ብቻ ነው የሚበለጠው። 9 የፕሪሚየር ሊግ ክለቦች በዓለም ቀዳሚ ከሆኑ 20 ክለቦች ውስጥ ተካተዋል። 10 የእንግሊዝ ክለቦች ዓመታዊ ገቢ ይህን ይመስላል። በአንደኝነት ማንቸስተር ሲቲ፣ ማንቸስተር ዩናይትድ ሁለተኛ፣ አርሰናል፣ ሊቨርፑል፣ ቶተንሃም፣ ቼልሲ፣ ኒውካስል፣ ዌስትሃም፣ አስቶን ቪላ እና ብራይተን ናቸው። እነዚህም ከ708 ሚሊዮን ፓውንድ እስከ 222.4 ሚሊዮን ፓውንድ ያስመዘገቡ ናቸው። አሁን ቀጥሎ የማነጻጸሪያ ነጥብ የሚሆነው የትኛው ክለብ ትልቅ ስታዲየም አለው የሚል ይሆናል። ለእርሱ ትልቅ ክለብ ማለት ትልቅ ስታዲየም ያለው ከሆነ ማንቸስተር ዩናይትድ ቀዳሚው ነው ይለናል ቢቢሲ ስፖርት።
90,000 ተመልካች የሚይዘው ዌምብላይ በእንግሊዝ ቀዳሚ ስታዲየም ሲሆን በክለቦች ደግሞ ዩናይትድ ይመራል። 100,000 ደጋፊ የሚይዝ ስታዲየም በ2 ቢሊዮን ፓውንድ ለመስራት ክለቡ ማቀዱን ይፋ ማድረጉ ይታወሳል። የኤቨርተን አዲሱ ብራምላይ ሙርዱክ ስታዲየም 3ኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲም የተመልካቾች ቁጥሩን ወደ 61474 ለማሳደግ የማስፋፊያ ስራ እያከናወነ ይገኛል። በተመሳሳይ በያዝነው ወር የስቴዲየም ማስፋፊያ ይፋ ያደረገው አርሰናልም በቀጣይ የስታዲየሙን የተመልካች የሚያዝ ቁጥር እስከ 80,000 ማድረስ እቅድ አለው። ከዚህ አኳያ 10 ግዙፍ የእንግሊዝ ስታዲየሞች እነማን ናቸው? ማንቸስተር ዩናይትድ ኦልድ ትራፎርድ 74310፣ ቶተንሃም ሆትስፐር ስታዲየም 62850፣ ዌስትሃም ለንደን ስታዲየም 62500፣ ሊቨርፑል አንፊልድ ስታዲየም 61276፣ አርሰናል ኤሚሬትስ ስታዲየም 60704 መቀመጫዎች ያሉት፣ ሴልቲክ ፓርክ ስታዲየም 60411 ሲኖረው ማንቸስተር ሲቲ ኢትሃድ ስታዲየም 53400፣ ኒውካስል ሴንት ጄምስ ፓርክ 52305 መቀመጫዎች ሲኖሩ ሬንጀርስ ደግሞ ኢብሮክስ ስታዲየሙ 51700 ሰዎችን ይዛል። ሰንደርላንድም ስታዲየም ኦፍ ላይቱ ላይ 49000 ተመልካቾችን የሚያዝ አቅም ያለው ስታዲየም አለው። በመጨረሻ በዚህ ማነጻጸሪያ የምናነሳው ባለፉት 10 ዓመታት በፕሪሚየር ሊጉ በአማካይ ጥሩ ደረጃ ይዞ ያጠናቀቀው ቡድን የቱ ነው የሚለውን ይሆናል። ስለ እግር ኳስ ውጤት ካነሳን ወጥ መሆን ቁልፍ ሚና አለው። በዚህ ረገድ ማንቸስተር ሲቲ ባለፉት 10 ዓመታት ተሳክቶለታል። 6 ጊዜ ዋንጫን ከማንሳቱ በላይ በተከታታይ 4 ጊዜ ማሸነፉ ቀዳሚ ያደርገዋል። ቀጣዩን ቦታ ለመያዝ ሊቨርፑል፣ ማንቸስተር ዩናይትድ፣ አርሰናል፣ ቶተንሃም እና ቼልሲ በተቀራራቢ ነጥብ ይከተላሉ። ዌስትሃም፣ ኤቨርተን፣ ክሪስታል ፓላስ ደግሞ ላለፉት ዓመታት በሊጉ መካከለኛ ሊግ ላይ በተደጋጋሚ ለመጨረስ የቻሉ ቡድኖች ናቸው። አንድ ዓመት በቻምፒዮንሺፕ ያሳለፈው ሌስተርም እስከ 10 ባለው ደረጃ ውስጥ ለማጠናቀቅ በቅቷል። ነገር ግን ዘንድሮ በመውረዱ ለዚህ ደግሞ የሊጉን ዋንጫ ያነሱበት ዓመት ትልቅ እገዛ አድርጎላቸዋል። ሴልቲክ እና ሬንጀርስ በዚህ ዝርዝር ውስጥ ያልተካተቱት በሊጉ ስለማይሳተፉ ሲሆን ሴልቲክ ካለፉት 10 የስኮትላንድ የሊግ ውድድር ዓመታት በ9 አሸናፊ መሆኑ ይታወቃል። ውድ ተመልካቾች የእንግሊዝ ትልቁ ክለብ የትኛው ነው በሚል ወደ እናንተ የደረስንበት ጥንቅር ይህን ይመስላል። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁ እንድትቆዩ ግብዣችን ነው። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁንም እንዳትረሱ። ሰላም።